ወስደሃለሁ። አባልጥራቸው ጆ ወይኔ ጉዴ አባ ጆ እሺ ማነሽ ጆ እኔ በመሬት ሰላም ፋሚሊዎች እንዴት ነው? እግዚአብሔር ይመስገን በጣም ደህና ነኝ። ያው ዛሬ የቤተ ክርስቲያን ነው ቪዲዮ ቀርጽኩላችሁ። ያው የቤተ ክርስቲያኑን ስም ያለንበትን ቦታ መናገር አልፈልግም። ያው እናንተም ትረዱኛላችሁ ካለንበት ነገር አንጻርና ዛሬ በጣም በጣም ከባድ በሚባል ደረጃ አስጠማቂዎቹ ናቸው ደውሎ የጠሩኝ። ጆ ደህና አልነበረም፣ በጣም ታሞ ነበር እና በሰዓቱ ሁለታችንም ተደናግጠን ስለነበረ ቪዲዮ መቅረጽ ምናምን አላሰብንም ነበርና በጣም በቃ እንዴት ልበላችሁ፣ አባ ራሱ በጣም ደንግጠው ነበረ። በእውነት እሳቸውን በጣም ማመስገን እፈልጋለሁ። አንድም ቀን ከጎናችን አልተለዩም። የህይወት ታሪካችንን አጫውቻችኋለሁ እና አንድም ቀን ከጎናችን ሳይለዩ እንግዲህ ቅርታ አድርጉልኝ ለድምጼ ጉንፋን ይዞኛል። አንድም ቀን ከጎናችን ሳይለዩ ነው በቃ ስናለቅስ አብረው አልቅሰው ጆ ሲጮህ አብረው እየተቆጡ ምን እያሉ በጣም እኔ እግዚአብሔር በየቦታው ሰው አዘጋጅቶልናል እምለው ይሄ ነው። ከስንት መከራ መሀል እነ ሶፊን አዘጋጅቶልን እኛ ወደ አንድነታችን እንድንመለስ አድርገው አሁን ደግሞ እግዚአብሔር እዚህ ከጎናችን አባት የለንም ቤተሰብ የለንም በምንልበት ሰዓት ደግሞ እንግዲህ እሳቸውን እንትናለን እና አባቴም ጆን ባይዘው አብረው ነው ጸበል እየተጸበሉ ያሉትና እግዚአብሔር ይመስገን ለዚህ ቀን ያደረሰን። አባቴን ከዛ ህይወት ከ20 ምናምን ዓመት የስቃይ ህይወት ውስጥ ላወጣው ጆዬም ደህና ማለት ብቻ ከባድ ነበር። እሺ ዛሬ ራሱን ሳተብን ድንገት ምን እንደሆነ አይታወቅም። እኔም ራሱን ከሳተ በኋላ ነው የመጣሁትና የሆነ ሰዓት ላይ ሁላ በእውነት እየተነፈሰ አልነበረም። በጣም ነበር የደነገጥነው። በጣም ምን እንደሆነ አናውቅም። አባ ራሱ ግራ ገባቸው። ጸበል እየተረጨ ነበረ ጸበል ውስጥ ድጋሚ ዝም ብለው ያለ ሰዓት የጸበል መጠመቂያ ሰዓት አለ አይደል? ያለዛ ሰዓት ሁላ ደንግጠው ሁሉም አስገብተውት ነበርና ምንም ለውጥ አልነበረውም እና አሁንም ራሱን የሆነ ሰዓት ላይ ይስትና የሆነ ሰዓት ላይ ደግሞ ራሱን ሲያውቅ የሚሆነው ነገር ከባድ ነውና በጣም ነበር የደነገጥኩትና ሆስፒታል አንውሰደው የሚል ክርክር ውስጥ ነን። ማለት ትንሽ ይቆይ እያሉኝ ነው እነሱ። እኔ ግን በጣም ፈራሁ። በቃ ሆስፒታል መውሰድ ጸበል አውቃለሁ መንፈስ ነው። መንፈስ በምን በኩል እንደሚያጠቃ በምን በኩል እንደሚያማናቅምና እንዴት ከሱ ጋር መዋጋት እንዳለብኝ በእውነት እኔ ከአቅሜ በላይ ሆኖብኛል። በጣም ከአቅሜ በላይ አላውቅም ምን ብዬ መናገር እንደምችልና እንደዛ ሆኖ ሳየው አፋፍሼ ሆስፒታል ለመውሰድ ፈለኩኝ። ግን ደግሞ እዚህ ያሉ ሰዎች አልፈቀዱልኝም። ትንሽ ረገብ ይበል ብለዋልና አሁንም ትንሽ ረገብ ብሏል። ማለት ትንሽ ደህና ነው፣ ይሻለዋል ከቅድሙ አሁን ይሻላል። ለዛም ነው እንደዚህ ተረጋግቼን የሚያወራ ያለሁትና እስኪ እኛው አሁንም ካጠገቡ ዞር አድርገውኝ ነው። በቃ አጠገቡ ሆኜ እሱን እያየው አለማልቀስ አልቻልኩም። እሱን እያየው አቃተኝ በእውነት። ያ ጠንካራ ልጅ፣ ያ ጎበዝ ልጅ፣ ያ ለሰው ደራሽ ልጅ፣ የሆነ ሰው ሲጎዳ ሮጦ የሚደርስ ልጅ በእውነት ልቡ ንጹህ ነው። እኔ ስለማውቀው አብረን በጣም ብዙ ጊዜ ስላሳለፍን ምናምን አይደለም። በጥቂት ሰዓታት ያወቀው ሰው ሁላ ስለሱ እንደዛ ብሎ የሚመሰክርለት አይነት ልጅ ነውና ያ እንደዛ ጠንካራ ለፍቶ አዳሪ ቤተሰቡን ወዳጅ ሰው እንኳን አንዴ ከወደደ ከልቡ የማይጠላ ሰው
ብሎ ዛሬ እንደዚህ ሆኖ ማየት በእውነት ነው የምላችሁ በጣም ያሳቅቃል። እና ነጠላውን ሲያለብሱት እያነሳ ይጥላል ምናምን ነገር በቃ መጨረሻ አማራጫቸው ታቦት ይልበሳሉን አባ እግዜር የልብን ነው የሚያየው አሉን። እና በቃ ልብሱን እያወለቀ ይጥላል፣ ሱሪውን እየፈታ ይጥላል። አጥማቂዎቹ ናቸው በጣም እየተንከራተቱ ከጎኑ ያሉት እና መድኃኒዓለም እግዚአብሔርን ለሁሉም ክብረት ይስጥልኝ። እኔ ምንም ማለት አልችልም፣ ለእነሱ ማመስገኛ ቃል የለኝም። እኔን አጠገቡ ያስጠጋኝ እንደዚህ ነቅቶ ስላችሁ በቃ አሁን ላይ ራሱን ስቶብን ነው እንጂ ነቅቶ እስከዛሬ በእብደቱ ራሱ እኔ አጠገቡ እንድደርስ አይፈልግም። በቃ እኔ ካጠገቡ ከሆንኩኝ ሌላ ታሪክ ውስጥ ነው የሚገባው። ይጮሃል፣ ያብዳል፣ ሊማታ ይደርሳል። እስከዛሬ የነበረው በጣም ቀላሉ ነበር ነው። እንደውም በቃ ራሄልን አንቺ ነሽ እንትን ያረግሻት፣ ራሄልን አንቺ ነሽ እንትን ያረግሻት ምናምን ነገር አባቴ በደንብ ነግሮኛል። እኔን እንዲጠላ ነው ያደረጉትና የእነሱ መተታቸው ስራውን እየሰራ ብቻ እስኪ ልጁ እየጠራኝ ነው መሰለኝ እና በቃ እንሂድ። ለእናንተም ላሳያችሁ ተጨንቅታል እንጂ ይህን እንግዲህ እንደምታዩት ነው። አሁን እንደውም ትንሽ ራሱን ስቶ ተረጋግቷል ምናምን እና በጣም ብዙ ሰው ነበረ እንዳልኳችሁ። ሲጀመር እኔ ስለሱ ለእናንተ መናገር አይጠበቅብኝም። ያየው ሰው ምንድን ግንባር አለው ነው የሚባለው ሰው እንትን ይለዋል እና እያመጣ የሄደው ሰው ሁላ ደህና ነህ እንዴት ሆነ በእናትሽ ቅድሙ ልጅ ምናምን አባም በቃ እዚህ ቁጭ ብሎ አስተምሮ ጨንቋቸው እስካሁን ወዴትም አልተንቀሳቀሱም። ከኛ ጋር ነበሩ ነው መጥቻ አንዴ እንኳን ሊያው ምናምን ስላቸው ነው መጣሁኝ ምናምን ስለሄዱት ነው ነቅቶልኝ በሰላም ቢያወራኝ ችግር የለውም ማለት አብዶም እየጠላኝም እያባረረኝም ያለው ሰዓት ይሻለኛል። እንደዚህ ዝም ብሎ እንደዚህ ማለት እኔ እግዚአብሔርን አንዳንድ እየተነፈሰም አይመስለኝም፣ ጨንቀኛል። የሆነ ሳለ የልብ ምቱት ትጠፋብኛለች ከጭንቀት የብዛት እንደሆነ አላውቅም። በቃ በጣም ነው የሚጨንቀው። ልብሱን ምናምን አሁን ጫማውን ላርገንለታል ከቤተ ክርስቲያን ወተን ምንድን ነው የሚባለው ይሄ እንትን ብቻ ምንድን ነው ያምራል ቦታውና ረጋ እንዲል እዛ ጋር ነው ያለ ነው እና ልብስ ጫማ ምናምን አርገንለታል። ከነቃ ግን በቃ እኔ መድኃኒዓለም እንዴት እንደሆነ አላውቅም። ብቻ አባም አንድም ሰንሰለት ሊያመጡ ነው የሄዱት በጣም ስለሚያስቸግር ማለት ነው። ብቻ በእውነት ጸልዩልኝ። እኔ አላውቅም እግዚአብሔር ያድነች። በእውነት እኔ ጨንቆኛል። እንደዚህ የሆነ ማየት ለእኔ ከባድ ነው። ቢጠላኝ ባያውቅኝ እኔ እረስቶኝ ብቻ ደህና ቢሆንልኝ ይሻለኛል። ያ ነው ለእኔ ጥሩ፣ ለሁለታችንም ጥሩ ያ ነው። ቆንጥራልኝ ፈላ አንተ ዳንልኝ እንጂ ጆይ ብቻ አንተ ዳንልኝ። በቃ ይሄን ነው ማስከፈላቸው። እሺ አንተ እንደዚህ ያረጉኝ እያንዳንዱን ሰው ብቻ ዳንልኝ። መድኃኒዓለም በማርያም አንተ ነው ይጥራቸው። ወይኔ ጉዴ አባ
ወይኔ ጉዴ! ኧረ በእመቤቴ ሰው ያለ ጆ ጆ ጆ ጆ ወይኔ ጉዴ ፈላ ጆ ጆ ቤቢ 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 ልጆቹን ጥራልኝ፣ አስጠማቂዎቹን ጥራልኝ። ጆ ጆዬ ተረጋጋሽ። አለሁልሽ። ለምን ቤቴ ንልኝ ምን ያደረጉት ሆስፒታል ልውሰደው? ማርያም ወይ በቃ ሳይሆን ሆስፒታል ልውሰደው። ራሄል ጋር እሺ ወይኔ ጉዴ ጆዬ እሺ በቃ እሺ ና እሺ ማነሽ ማነሽ በማርያም ሰው ያለ ጥሩልኝ፣ በእግዚአብሔር ሊሞትብኝ ነው ሆስፒታል ይዘና እንሂድ ጆዬ። የእንቅልፍ ክኒን ይዘሃል? ወይ ልቸኩልላችሁ እንዴ? ልጆቹ ለምንድን ነው የማይጠሩልኝ? ሄሎ በእመቤቴ ናልኝ፣ ታመመ በማርያም ናልኝ፣ ቶሎ ያልቻልኩትም ይጠፋብኛል ናልኝ። እሺ ቶሎ በሉ፣ ሁለት ሆናችሁ ነው በእግዚአብሔር። እሺ አባንም ጥራልኝ፣ አባ ሰንሰለት ሊያመጡ ሄደዋል። አባንም ጥራልኝ። እሺ ቆይ ወይኔ ጉዴ! ልቡ እየመታ አይደለ? ጆ እየተነፈሰ አይደለም። ጆ በማርያም እየተነፈሰ አይደለም።
ወይኔ ጉዴ እየተነፈሰ አይደለም። ጆ ጆ ጆ ጆ ጆ ጆ ጆ አንተ ንቃ፣ በመቤቴ በመቤቴ ጆ ጆ ጆ ወይኔ በመቤቴ ጆ 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 ወይኔ ጉዴ እየተነፈሰ አይደለም፣ እየተነፈሰ አይደለም፣ እየተነፈሰ አይደለም። ጆ ጆ ጆ ወይ ጆ ምን ይክም በማርያም ጆ ጆ ጆ ጆ ጆ ጆ ጆ እኔ ልትቃጠል ሄሎ ሄሎ ይሰራል። ሄሎ ሄሎ፣ ኧረ የት ነህ? በእግዚአብሔር ናትልኝ፣ በመቤቴ ናትልኝ። ታሟል በመቤቴ። በቃ ነው ኑ፣ በቃ ጥላችሁ ያዛችሁትም በመቤቴ። ወይኔ ሊሞትብኝ ነው በመቤቴ። ኑልኝ በመቤቴ፣ ሊሞትብኝ ነው። ኑ እኔ ልቃጠል ሰውነትን አቧጥ በቃ ሆስፒታል ስልክ ደውልልኝ፣ ስልክ በቃኝ። ሆስፒታል ነች። እኔ ጆ ጆ ጆ ጆ ጆ ጆ ጆ ጆ ወይኔ ጉድ እየፍታ አይደለም። አሁንም ልቡ ጆ ጆ ጆ ጆ አንተ ጆ በመቤቴ አቤት በለኝ። ጆ በቃ ተነሳ፣ ምታኝ ወይ የሆነ ነገር ወይ ነክ ጆ ጆ በመቤቴ ጆይ ጆ ጆ እየተነፈሰ አይደለም፣ በማርያም እየተነፈሰ አይደለም። ጆ በቃ አምቡላንስ ጥራልኝ፣ ሆስፒታል እንሂድ። በቃ ይቅር ጆ በመቤቴ ንቃልኝ። ጆይ የኔ ጌታ ጆ በመቤቴ በቃ በማርያም ና አግዘኝ፣ ተው ነው እሱ አግዘኝ በመቤቴ ና ጆ አሁን ትንሽ ተረጋግቷል። ደህና ነው መሰለኝ። ማለት ረጅም ሰዓት ምን ይላል፣ አላስቸገረም፣ አልነቃም፣ ይተነፍሳል። ግን እንዴት ምንድን ነው የሚባለው የመረጋጋት ደረጃ ላይ ደርሷል። መተው አባ ሊጠሩ ነው። አባ የት እንዳሉ አላውቅም። እኔ እግዚአብሔርን በጣም እየፈራው ነው። ማለት የሆነ ነገር እንዳይሆንብኝ እየፈራው። እኔ ከሆንኩኝ ህመሙ አላውቅም። እኔ አጠገቡ አልድረስበት አላውቅም። ምን ማድረግ እንዳለብኝ አላውቅም። ግን ያሳዝናል በጣም እንትን ማለት አምቡላንስ ጋር ለመደወል አልተመቸኝም። ግን ደውያለሁ የማውቃቸው ልጆች ጋር ሰፈር ምናምን ደውዬ እንዲወስዱልኝ እኑልኝ ብያቸው ነበር። አሁንም እየከለከሉኝ ነው። አውቃለሁ መንፈስ ነው፣ ግን ደግሞ ልቡ ጸጥ የሚልበት ምክንያት አልገባኝም። ልቡ ጸጥ ብሎ በዛው እንዳይቀርብኝ እፈራለሁ እና ወይኔ ጉዴ እየተነቃነቀ ነው መሰለኝ። እዚህ አካባቢ ገመድ አለ። በእናትህ ዞር ብለህ ኪልኝ ወይ በምን ልሰራው? በጃኬቴ ልሰራው
በራሱ ልብስ ልሰራዋ ቀበቶ ነው ልቅነስ በሱ ሰራለሁ እንዴት ነው ማረገው? እሺ ያሉ ችግር የለውም። ሂድ ፈልግልኝ። ሂድ አባን ጥራልኝ። አንተ ብቻ ሂድ፣ ችግር የለውም። አባን ጥራው፣ ጥራልኝ። እኔ ጌታ ዶዬ እሺ፣ እሺ፣ በማርያም የሆነ ነገር እናድርግ። ወይ ይዘን እንጥፋ ሳይሆን ወይ ደግሞ ወይኔ ጉዴ! ምንም አትሆንም። እወስድሃለሁ። እሺ እወስድሃለሁ። አባ ልጥራቸው። ጆ